ናታን ቋራ ለምን እንደዚህ እስከምትሆን እየጠጣሽ እሰሪ እንግዲህ ይዘና ብለሽ ምን ችግር አለው? ይናታ እሱም አብረን ፈታ ማለት ይችላል። ሚስት ካለች ነው ይዛት መምጣት ይችላል። ናታ ቀናት ማን እኔ ነኝ በዚህ ምቀነው? ሰዎች ምን ሆናችኋል? ቆይ ለምንድን ነው የጠራችሁ? ማለት ቆይ አንተ ራስህ ማን ነህ? እዚህ ምን ትሰራለህ? የኔ ናታን ማን ነው እዚህ የሚሰራው? አንቺ እኮ ነሽ ይዘው ነሽ እና ቢሆን እኔ እስከዚህ እስከ ቤቱ በር እንጂ እዚህ ቤት ድረስ ይዘውና ብያለሁ። የምርሽ ነው ዴቪድ? አዎ የምሬን ነው። ደግሞ ምን ይመስላል? የሾላ ፍሬ መሰለህ እሱ። የኔ ናታን እባክህን አስወጣልኝ። ሰዓታችንን እየተሻማብኝ ነው። ሙድ እየያዛችሁ ነው እንዴ? ስንት ስራ ነው ከቋርጬ የምትወጡት? እንግዲህ ሚስትየው ውጣ አለች። እና አለች እኮ ያልከኝ እሷ ነበረች። አሁን ደግሞ ውጣ አለች። እንግዲህ ምን ማድረግ ይቻላል? ካላይ ነው ትእዛዝ። ምንድን ነው የኔ ናታን? እስካሁን እኮ አለ። ቶሎ አስወጣልኝ። በጣም በጠርሙስ አናትን ሳትል በፊት ውጣ። አዎ እንደውም በጠርሙስ መማታት አምሮኛል። ኤፉና ናታን በቤታቸው ቃልን ጋብዘው ታዋረዱት። ሲን በድጋሚ ገኒ ልቧን ሰበረችው። ሲ ሁላችሁም ወንዶች የምትቀርቡት ሁላችሁም ተመሳሳይ ስሜት ነው። አወዳችኋለሁ፣ አፈቅራችኋለሁ፣ እናንተን ስናገኝ መኖር ጀመርን ትሉና መልሳችሁ ደግሞ ገልሸሽ ትላላችሁ እያለች ነው። አቤልንም ትንሽ ሳታስቀይመው አልቀረችም። ያኔት ለናታን ደውላለት ትልቅ መረጃ እንዳላትና ግን ደግሞ የደወለችለትም በወይዘሮ ሉሊት ስልክ ስለሆነ ወይዘሮ ሉሊት አግታኛለች፣ ከሷ የምታስመልጠኝና የጠየቁን ገንዘብ የምትሰጠኝ ከሆነ ለአንተ በህይወትህ ትልቁን መረጃ ታገኛለህ ብለው ነበር። ናታንም እሷን ለመፍታት ጎንበስ ባለበት ቃል ጀርባውን መጥቶት ራሱ ውስጥ ወድቋል። ያኔትን በድጋሚ ቃል ይዟታል ማለት ነው። ወይዘሮ ሉሊትን ናታን አንቺ ነሽ ያስደበደብሽኝ፣ ያገትሻትስ ልጅ ማናት? ለእኔ በህይወቴ ትልቁንስ መረጃ ያሽብኝ ምንድነው ብሎ ጠይቋት ነበር። ግን ደግሞ ሉሊት ምንም ነገር የማውቀው ነገር የለም ብላ ክዳለች። ግን ደግሞ ናታን ልጅቷ እኮ የአንቺን ስም ጠቅሳልኛለች፣ በዛ ላይ ደግሞ ትልቅ መረጃም እንዳላት ነግራኛለች ብሏት ነበር። በዚህ መሃል ኤፉ ደውላለች። ኤፉን ተውበሽ ጠብቂኝ፣ ስመጣ ጥሩ ጊዜ እናሳልፋለን ብሏት ስለነበረ የሄደው ስደውልለትም ስልክ ባለማንሳቱና እንዲሁም ለረጅም ሰዓታት ቆይቶ ስለነበረ በንዴት ብቻዋን ጠጥታ ድብን ብላ ሰክራ ነበር። ከዛም በኋላ ጓደኛውን ቃልን ይዞት እንዲመጣ ለናታን ነግረው ናታንም እንግዲህ ቃልን ይዞ ወደ ቤት ሄዷል። ግን ደግሞ ቃል በቤታቸው ክብሩን አዋርደው ሸኝተውታል። ሰላም ሰላም! ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍ ይበል እያልን በአዲስና በትኩስ መጥተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንዴት ተመለከትነው ሐረግ ተከታታይ ድራማ እንግዲህ በኤፉ ልጅ የተነሳ ብዙ ነገሮች ተፈጥረዋል። ሀኒ የት እንደገባች ሳይታወቅ እንደወጣች ቀርታለች። ደግሞም ቃል ያስቀመጠው የኤፉን ልጅ ወይዘሮ ሉሊት ገንዘብ ልትጠይቅበት እሷ አግተዋለች። እንድታግትላት የመረጠቻትም ሰው የተሳሳተች ስለነበረች የተሻለ ገንዘብን ካላገኘው ልጁ ከኔ ጋር ይሆናል ብላለች። በዚህ የተነሳ አለመግባባት ከወይዘሮ ሉሊት ጋር ተፈጥሮ ነበር። በዛውም አጋጣሚ ቃል የሉሊትን ስልክ ይዞ ስለነበረ ሉሊት እንዳገተችው ልጁን ደርሶበታል ማለት ነው። በዚህን ጊዜ ያኔትን ባገተባት ቦታ ወይዘሮ ሉሊት ሄዳ እኔ ላናግራት፣ በጉልበት በጭራሽ መረጃ ማግኘት አትችልም፣ መረጃ ለማግኘት መረጋጋት ይኖርብሃል፣ ስለዚህ አንተም ተረጋጋ፣ እኔ እሷን ላናግራት ብለው ነበር። ቃልም 5 ደቂቃ ብቻ ሰጥቷቸው ወጥቶ ነበር። በዚህ 5 ደቂቃ ውስጥ ግን ወይዘሮ ሉሊት ለራሷ እያመቻቸች ከቃል እንድትመታመልጥበትን መንገድ እንደምትፈልግላትና ግን ደግሞ ለቃል ምንም አይነት መረጃ እንዳሰጠው ነበር ያናገረቻት። ቃልንም አናግራ እንደምታሳምን ቃል ገብታለት ነበር። ግን ደግሞ ወይዘሮ ሉሊት ለራሷ እያመቻቸቻት ነበር። የልጁ ቤተሰቦች ሀብታሞች ስለሆኑ የጠየቅናቸውን ያህል ገንዘብ ሊሰጡን ይችላሉ፣ ስለዚህ ምንም አይነት መረጃ እንዳሰጩ እያለቻት ነው። ያኔትም አንቺ እሱን አታውቂውም፣ በጣም ኃይለኛ እኮ ነው፣ ሊገለኝ ይችላል፣ በዛ ላይ ደግሞ ጥፍርሽን ነቅላለሁ እያለ እያስፈራራኝ ነበር፣ ስለዚህ ቢገለኝስ አልገባሽም እንዴ እሱ ምን አይነት ኃይለኛ እንደሆነ ብላት ነበር።
ግን ደግሞ ወይዘሮ ሉሊት ምንም እንደማያረጋትና ሁሉንም ነገር የሚያረገውን ነገር ለሷ እንደሚያማክራት ነግራታለች። አይ ቢሆንም እኔ ለህይወቴ ያስፈራኛልና በጭራሽ እንደዛ አላረግም ብላት ነበር። ግን ደግሞ ሉሊት እመኚኝ፣ የፈለግሽውን ህይወትሽን የሚቀይርን ያህል ገንዘብ ልናገኝ እንችላለን። አሁን ግን ለሱ ምንም ነገር እንዳትይ፣ ምንም መረጃ እንዳትሰጪ ብላት ወጣለች። ቃልም ጊዜው አልቋል ብሎ ገብቷል። ምን አገኘሽ ባላት ጊዜ ምንም አይነት መረጃ እንዳልሰጠቻት ስትነግራት እንግዲያስ እህቴ እስካሁን ያለችበት ሁኔታ አልታወቀም፣ ልጁም እንደዛው። ስለዚህ ህይወትሽን ራሱ ልታጭ ትችያለሽ፣ ልገላት ሁላ እችላለሁ ብሏታል። እናም በዚህ ሁኔታ ወይዘሮ ሉሊትን በቃ ሂጂ ብላት ነበር። እሷም አንዴ ላናግርህ ብላ ወደ ውጭ ተያይዘው በወጡበት የወይዘሮ ሉሊትን ስልክ አንስታ ለናታን ደውላለታለች ማለት ነው። ናታንም ስራ ብሎ ከሄደ በኋላ ተመልሶ መጥቶ የኔ ጨረቃ ስለናፈቅሽኝ አንቺ ጋር ጊዜ ላሳልፍ መጣው ብሏታል። ኤፉን በባለፈው እንግዲህ የሃኒን ፎቶ አይታ ስለነበረ ከሃኒ ጋር ያየቻቸውን ቃለ ምልልሶችና እንዲሁም ደግሞ ፎቶዋንም አይታ ስለነበረ በጣም ተረብሻ ነበር። በጣም ቀንታለች። ግን ደግሞ እውነታውንም አውጥታ እሱን ለመጠየቅ መድፈር አልቻለችም። ግን በናታን ትልቅ ቅናት አድሮባታል። እንዴት እኔም በሌላ ሰው ይቀይረኛል፣ በሌላ ሴት ይቀይረኛል የሚል ፍቅር የቀዘቀዘበት ወይስ ምን ተፈጠረ? ፍቅር ያረጃል እንዴ እያለች ነበር። በዚህ ሁኔታ እንግዲህ ናታን ወደ ቤት ሲመለስ እንዴ ስራ አለኝ ብለህ አልነበረም እንዴ የለም ወይ ስትለው ናፍቃው እንደመጣና ስራ እንዳለው ነግሯታል። በቃ ከዚህ በኋላ የትም አትሄድም ማለት ነው፣ ሙቪን ቤቱን ላስተካክለውና ብለው ነበር። እሱም ደግሞ እሺ ብሎ ተስማምቶ ቤቱን እያስተካከለች ፊልም ሊያው እያስተካከለች ነበር። በዚህም ጊዜ ያኔ ትደውላለታለች። ያኔ ትደውላ በህይወትህ ትልቅ መረጃ እነግርሃለሁ፣ ለአንተ አስፈላጊ የሆነ መረጃ አለና በምልክልህ አድራሻ አሁኑና ብለዋለች። በምን ላምንሽ እችላለሁ የታቀሻለሁ እያላት ነበር። የደወልኩበትን ስልክ ተመልከት ብለዋለች። እሱም እሺ ስልኩ ምንድነው አላውቀውም ብሏት ነበር። ግን ደግሞ የሉሊት ስልክ እንደሆነና ያገተቻትም ሉሊት እንደሆነች ከሉሊት የሚያስመልጣት ከሆነ ለሱ አስፈላጊ የሆነ ትልቅ መረጃ እንደምትሰጠው ነግረዋለች። አሁኑኑ ማንም ቀድመህ ና ቶሎ ብለው ነበር። ናታንም እሺ በቃ ብሎ ተነስቶ ሊመጣ ሲል እንዴ አሁን እኮ ስራ የለኝም፣ አብረን ጊዜ ማሳለፍ እንችላለን፣ ተዘጋጅ ብለህ ነበር ብለዋለች። እሱም አስቸኳይ ነገር እንደመጣበት ነግሯት አሁን ደርሶ እንደሚመለስና እስከሚመለስ ግን ልብስ ቀይራና ተውባ እንዲጠብቀው ነግሯታል ማለት ነው። በዚህም ጊዜም ኤፉ አስጠላሁት ማለት ነው የኔ ናታን እንዴ አምሮብኛል፣ ማነው አስጠልቶብኛል እንዴ አላማረብኝም እንዴ እያለች ነበር። ኤፉ ራሷን እንዴት ትመለከት አድርጓታል ማለት እንዴት እኔም በሌላ ሴት ቀየረኝ የሚል ሀሳብ አድሮባታል ማለት ነው። እናም እንዴት ነው በዚህ ልክ ማስመሰል የቻለው እያለች ነበር። በዚህ ሁኔታ ናታን ድንገት ከቤት ወጥቷል። ጺም ዲያጊን ለመጠየቅ በሄደችበት ዲያጊ ጺን አዋርዶና ከፍ ዝቅ አርጎ ሰድቦ ሸኝቷታል። አንቺ ማነሽና ነው አስመሳይ? ይሄን አረኩ ለማለት ካልሆነ በስተቀር ለኔ አዝነሽልኝ አይደለም የመጣሽው። ስለዚህ ማን ያለሽ አታስፈልጊኝም፣ ሁለተኛ አይንሽን እንዳያለሽ ብሏታል። እሷም ለምንድን ነው በሰዎች እንድትጠላ እንደዚህ መጥፎ ሰው ይሆንከው? ለምንድን ነው እንዲህ የምትሆነው ይሆንክ ያለው ብትለውም አይመለከትሽም፣ አንቺን ማየት አልፈልግም፣ አንቺ አስመሳይና መጥፎ ሴት ነሽ ብሎ ሰድቦና አንቋሾ አባሯታል። ጺምሽ ብላ ወደ ቤት ተመልሳለች። ገኒም ልጠይቀው በሄደች ጊዜ ገኒንም እንደዚሁ ሰድቦና አዋርዶ እናቱን አመነጫጭቆ መልሷታል። ዲያጊ ከስህተቱ እንኳንም ሊታረም እንደውም የባሰበት እየሆነ መጥቷል። እናም በዚህን ጊዜ እንግዲህ ገኒ ናታንን ለማግኘት እየተሯሯጠች ነው። ልጄን ያስፈታልኝ እያለች ነው። እናም በዚህ ሁኔታ እንግዲህ ወይዘሮ ሉሊት ወደ ቤት ተመልሳ መጣለች። ወይዘሮ ሉሊት ወደ ቤት ተመልሳ ከመጣች በኋላ መላጢት እያለች ነበር። መደበሪያዋን ገኒ ስለሆነች ገኒ ማንም ሰው እንዳይናገረኝ እያለች ነው። ገኒ እንግዲህ ጺን በየምክንያቱ ማንቆሯን ጀምራለች። አንቺ እንደዛ በሆንሽበት ጊዜ አንቺን አንድም ነገር ተናግሮሽ ያውቃል? እንኳንስ ማሳሰር አይደለም ቀርቶ በክፉ እይታ አይቶሽ ያውቃል? በሰው ፊት አዋርዶሽ ያውቃል? ወንድምሽ ማን ስለሆነ ነው ልጄን የሚያሳስረው እያለቻት ነው። እና ጺም ገኒን ለማረጋጋት ብትሞክርም እኔ እኮ ምንም ያደረኩት ነገር የለም፣ በሰዓቱ የጎዳሁት እኔን ነው እንጂ እኔ ማንንም አልጎዳሁም ብትላትም ኧረ እባክሽ እንዲነግርሽ ትፈልጊያለሽ እያለቻት ነበር። ከገኒ ጋር መመላለስ ከብዷታል። ምን ስለሆነ ነው እሱ የኔ ልጅ የሚያሳስረው? የገባበት ገብቶ ያረገውን አድርጎ ልጅን እንዲያስፈታልኝ ይፈልጋለሁ እያለች ነው። በስተመጨረሻም እንግዲህ ወይዘሮ ሉሊትም ልጅቱን ምን አርጊ ነው የምታያት? እሷ ታዲያ ስትሰርቅ አልተያዘች? ሌባው ልጅሽ እኮ ያንቺ ነው።
ጭራሽ በልጅሽ ስራ ትኩራሪያለሽ እንዴ? ማፈር ሲገባሽ እያለች ነው። ገኒ ማናችሁም እንድትናገሩኝ አልፈቅድም ብላለች። ሲም እንግዲህ በገኒ ንግግር ከቤት ተከፍታ ቤቱን ለቃ ወጥታለች። ወይዘሮ ሉሊትም እንዴ በጨለማ ወዴት ነው ታዲያ የምትሄጂው እያለቻት ነው። ገኒንም አንቺ በሌባ ልጅሽ ሳታፍሪ ጭራሽ ልጅቱን ምን አርጊ ነው የምታያት? በጨለማ የት ነው የምትሄደው እያለቻት ነበር። እንግዲህ ጺም ከአቤል ጋር ተገናኝታ ውጭ ደብሯ ቁጭ ብላለች። አቤልም ሊያናግራት ቢሞክርም ካጠገቤ ሄድልኝ፣ ማንንም ሰው ለማናገር ፍቃደኛ አይደለሁም ብለው ነበር። አቤልም እኔ የሚያስደስተኝ ካጠገብሽ መቀመጥ ነው እንጂ ሌላ ምንም ነገር ልልሽ አልችልም ብሏታል። እሺ ምንም ካላልከኝ አርፈህ የምትቀመጥ ከሆነ ብላ ፈቅዳለታለች። አቤልም እሷን ለማስደሰት የተቻለውን ያህል እየሞከረ ነው። አቤል ወደ ኋላ አትመለሽ፣ ያለፈውን ነገርሽን አታስታውሽ እያላት ነበር። ግን ደግሞ እዚህ ሁላችሁም ወንዶች አንድ አይነት ናችሁ እያለችው ነው። በተለይ ከወንዶች ደግሞ ያላንቺ መኖር አልችልም፣ አፈቅርሻለሁ፣ እነዚህን የመሳሰሉ ቃላቶችን በጣም ነው የምጣላቸው። ሁሉም ወንዶች ተመሳሳይ አንድ አይነት ናቸው እያለች ነው። አቤል እኔን ከማንም ጋር እንድታወዳደርኝ አልፈልግም፣ ሁሉም ሰው አንድ አይነት አይደለም ብሎ ሊያስረዳት ቢሞክርም ግን በጭራሽ ሁሉም ሰው አንድ ነው ብላ ደምድማለች። በሌላ በኩል ናታን ተብሎ በተላከለት ሎኬሽን አድራሻ ሂዷል። እናም እንግዲህ የተጠራበት ቤት ከገባ በኋላ ያኔ ትዛት አስራ ቁጭ ብላ ነበር። አንቺ ማነሽ? ምንድነሽ? እነማናቸው ያገቱሽ? ያሹን መረጃ ካልነገርሽኝ አልፈታሽም ብሏት ነበር። እሷም ደግሞ ፈቷት ከዚህ ቶሎ ካስመለጣትና የምትፈልገውን የምትጠይቀውን ያህል ገንዘብ ከሰጣችሁ የህይወቱ ምዕራፍ አንድ የሚልበት እንዲሁም ደግሞ በህይወቱ ወሳኝ የሆነው መረጃ ከሷ ጋር ያለውን እንደምትነግረው ነግረዋለች። እሱ መረጃ ምንድነው ብሎ ጠይቋት ነበር። እሷም ደግሞ መጀመሪያ ፍታኝና ከዛም ደግሞ የምጠይቀውን ገንዘብ ከሰጣኝ አሳይሃለሁ ጭምር ብለዋለች። እንዴ ላምንሽ እችላለሁ ቢላትም የደወልኩበት ስልክ የወይዘሮ ሉሊት ነው፣ ያገተችኝም ሉሊት ናት፣ ያንተን ዋናውን ነገር ይዛብሃለች እያለችው ነበር። ባንተ አስፈላጊ የሆነውን ዋናውን የህይወትን መረጃ ይዘዋለች ብለው ስለነበረ ናታንም ሊፈታት ጓጉቶ ጎንበስ ብሎ እግሯን እየፈታ ባለበት ነበር ድንገት ቃል መጥቶ ከጀርባው መጥቶት የወደቀው። እናም ከዛም ያኔትን ይዞ ወጥቷል ማለት ነው። ናታንም ለራሱን ስቶ ወርቆ ስለነበረ ኤፉ ደጋግማ ብትደውልም ስልክ እያነሳ አልነበረም። እናም እንግዲህ ኤፉ በጠብቀው መጣሁ ብሎኝ አንቺ ጋር ነው ጊዜ ማሳልፈው ብሎኝ ሲያበቃ ከኔ በልጣበት ሄደ እያለች መጠጡን ብቻዋን ጀምረዋለች ማለት ነው። እና ኤፉ ሞቅ ብሏታል። በተደጋጋሚ ስልኩን ትሞክራለች። ናታንም ራሱን አውቆ ሲነቃ ወይዘሮ ሉሊት ናት ብላ ስለነበረ ወደ ነገኒ ጋር ሄዷል። ወደ ነገኒ ጋር በሄደበት ጊዜ ገኒ ሉሊት የታለች ሲላት ስፈልግህ ነው የመጣው፣ እንኳን መጣህ ልጄን፣ የገባህበት ገብተህ የፈለገውን ነገር አድርገህ አስፈታልኝ ብለዋለች። እንዴት ልጄን አሳልፈህ ታሳስርብኛለህ? ስለዚህ የሆነውን ነገር ሁሉ አድርገህ ልጄን አስፈታ ብለዋለች። ቅጣቱን ሲጨርስ ነው እንጂ የሚወጣው አላስፈታም ብሏታል። እሷም ምንም አድርገህ አስወጣ እያለችው ነው። የሰራው ስራ እኮ ቀላል አይደለም፣ ያረገው ነገር ቀላል የሚባል አይደለም ብሏት ነበር። እነሷም ምንም ቢያደርግም እኔ እናቱ ችለዋለሁ ብላለች። ግን እኮ ከዚህ በፊት እኔ አልችልም አንተ ቅጣልኝ ብለሽ ነበር እያላት ነው። ታዲያ አልችልም ያልኩት እኮ እኔ አንተ እንድትቀጣልኝ ፈልጌ እንጂ አሳልፈህ ለህግ እንድትሰጥብኝ አይደለም ብለዋለች። ቅጣቱ ያም ይሁን ያው ነው። መጀመሪያ ቅጣቱን ጨርሶ መውጣት አለበት። ልጅ እኮ ከዚህ የከበደ ደረጃ ላይ ሊደርስ ይችላል ቅጣቱን ጨርሶ ካልወጣ። ስለዚህ ቅጣቱን መጨረስ አለበት እያላት ነው። እሷም አይ አልፈልግም ልጄን የሆንከውን ነገር ሆነ ልጄን አስፈታ ብላ ይዘዋለች። ናታንም በዚህ መልክ አይሆንም እያለ ነው። ብቻ ሁሉ ሉሊትን ጥሪልኝና እኔ እናንቺ በኋላ እናወራለን ብሏት ነበር። እኔ እናንተ መጨረስንና ነው ከሷ ጋር የምታወራው ባለችው ጊዜም እኔ እናንቺ በኋላ እናወራለን ገንዬ አሁን ሉሊትን ስለምፈልጋት አንቺ ውጪ ብሏት ነበር። በዚህን ጊዜ እንግዲህ ሉሊትን የኔን መረጃ ያሹ መረጃ ምንድነው ያገትሻት ሴት ማናት ብሎ ጠይቋታል። እሷም ማንንም እንዳላገተች ተናግራለች። ግን ደግሞ እኮ በአንቺ ስልክ ተደውሎ አንቺ እንዳገትሻትም ነግራኝ መረጃም እንዲያሽብኝ ነግራኛለች። እሱ መረጃ ምንድነው እያላት ነበር። እሷም ትዝ ሲላት ያኔት እንደሆነች አውቃለች። ይቺ ተረገመች እያለች ምንድነው ዝም አልሽ እኮ ባላት ጊዜ እሱ ሉሊትም ምንም የምታውቀው ነገር እንደሌለ በሱ ላይ ምንም ነገር ያደረገችው ነገር እንደሌለ ክዳለች። ናታንም አይ ልጅቷ ያለ ምክንያት እንደዛ አላለችኝም፣ ለምን ስናገሻት የኔስ ደግሞ ያሽብኝ መረጃ ምንድነው ንገሪኝ ብሎ ይዟታል። እሷም አላቅም ብላ ክዳለች። በዚህን ጊዜ ኤፉ ደውላለች። ኤፉ ደውላ ሳህዋ ስትጠፋ ለጨረቃዋ ነው የምትመጣው እያለችው ነበር። እሱም ደግሞ አሁኑ ነው እመጣለሁ ይቅርታ
እያላት ነበር። እሷም እና ሰክረሻል እንዴ ባላት ጊዜ ኧረ አልሰከርኩም፣ በነገር ነው የሰከርኩት እንጂ መጠጥማ አልጠጣሁም፣ ይሄው እየጠበቅኩህ አልመጣህም እያለችው ነበር። በቃ እሺ አሁኑን መጣሁ ብሎ ወይዘሮ ሉሊትን እኔና አንቺ አልጨረስንም እንቀጥላለን ብሎ ወደ ኤፉ ጋር ለመሄድ ወስኗል። ኤፉ ጓደኛህን ቃል ይዘህና እኔ ጥፍጥ የሚል ምግብ ስለሰራው እንግዶቹን ይዘህና መጣሁ ሳይሆን እንመጣለን በል እያለችው ነበር። እሱም ትዕዛዙን ለመፈጸም ወደ ቃል ደውሏል። ቃል ደግሞ ያኔትን ይዞ ቦታ ሊቀይር እየሄደ ነበር። ያኔትን እህቴና ልጁ የት ናቸው ያሉት ብሎ ጠይቋት ነበር። እሷም ምንም አላቅም ብላ ሸምጥጣለች። እሺ ጨለማ ቤት ስትገቢ ያኔ ትናገሪያለሽ ብሏታል። እሷም ደግሞ በጨራሽ ጨለማ ቤት የሚያስቀምጥ ነገር እንደሌለና ምንም የምታውቀው ነገር እንደሌለ ነግረዋለች። ቃል ግን በጭራሽ እኔ አንቺን ላምንሽ አልችልም፣ እህቴን ስትከታተያት የነበረው ለካ ሆን ብለሽ ነበረ። አሁንም ልጁንና እህቴ ያሉበትን እስካልተናገርሽ ድረስ በጭራሽ አላምነሽም አልለቅሽም ብሎ ወደ ጨለማ ክፍል ወስዷታል። በዚህን ጊዜ ነበር ናታን የደወለለት። ናታን ደውሎለት ቤቴ ተጋብዘሃል፣ ሊጋበዘች ደግሞ ባለቤቴ ናት አሁን ሲለው እሺ ብሎ በሐሳቡ ተስማምቶ ወደ ቤት ሄዷል ማለት ነው። ናታንን አግኝቶት ልብስ ቀይሬ ልምጣ ከዚህ ቀን ሙሉ ስራ ያወልኩበት ነው ብሎት ነበር። ባለ ትዳር ቤት ለመሄድ ምን መዘነጥ አስፈለገ እያለ ነው። የቃልም ሽቶ ከዚህ በፊት ሸቶኛ ቃል ግን ደግሞ አንድ ሽቶ ብቻ አይደል ከተማው ላይ ያለው እያለ ናታንም ተወዛግቦ ነበር። ቃልም እኔ እንደዛ ማለት ሳይሆን ቀን ሙሉ ስለዋልኩበት አሁን ቀይሬ መጣሁ የሆነ ቦታ ጠብቀኝ ብሎት ወደ ቤቱ ሄዷል። ከዛም ተያይዘው ወደ ቤት ሲሄዱ እንግዲህ መብራት ጠፍቶ ስለነበረ ናታንና ቃል ተከታትለው ነበር። የኔ ናታን ብላ ቃል ልታቅፈው ስትል ናታን ከኋላ ነው ብሎ ወደ ናታን ሄዳለች። ናታንን ካቀፈችው በኋላ ኤፉ ሰክራ ስለነበረ ይቅርታ፣ በዚህ ሁኔታ ባለቤቴን ማየት አልነበረብህም ብሎታል። ቃልም ባለቤትህ እኮ እንዲሁም ሆና ታምራለች፣ ስለዚህ ልትኮራባት እንጂ ልታፍርበት አይገባም እያለ ነበር። የሰው ሚስት ለምን አደነቅክ ብሎ ናታን ከቃል ጋር ቆጣ እያለ ነው። ደግሞ እሱን ለምንድን ነው ይዘህ የመጣኸው? ምን ሊያደርግ መጣ እያለችው ነበር። ግን እኮ አንቺ ነሽ ጥራ ይዘህ ና ያልሽኝ ብሏት ነበር። እሷም እኔ ታዲያ እስከ በር ድረስ ነው እንጂ ቤት ድረስ ይግባ ብያለሁ እንዴ እያለች ነበር። በስተመጨረሻም እንግዲህ ቃል ለምን እንደተጠራ ራሱ ግራ እስከሚገባው ድረስ አወዘጋግበውታል። እየቀለዳችሁብኝ ነው እንዴ ብሎ ተነስቶ ሊወጣ ሲል እንዲህ እስካሁን ምን ያደርጋልና የኔ ናታን አስወጣልኝ እያለች ነው። እንዲሁም በጠርሙስ መማታት አምሮኛል ብላ አሯሩጣ አስወጥተዋለች። በስተመጨረሻም እንግዲህ ኤፉና ናታን ጥሩ ጊዜ አሳልፈዋል ማለት ነው። አቤልን አስቀይመዋለች። አቤልም ሁላችሁም አንድ አይነቶች ናችሁ ስላለችው ከፍቶታል። እሺ ወደ ቤት ላድርስሽና ቤት ልግባ ብሏት ነበር። አሁን መግባት አልፈልግም ባለች ጊዜ እሺ በቃ እኔ ግን መግባት ፈልጋለሁ ወደ ቤቱ ሄዷል። አቤል እጅግ በጣም ከፍቶታል። ውድና የተወደዳችሁ ለዛሬ ነበረን ቆይታ ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ